ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ወደ ኤርትራ የጦር መሳሪያና ሎጂስቲክ ለማምጣት ከትግራይ ክልል ተልከው የነበሩት መኪኖች ሙሉ በሙሉ ትጥቅ ጭነው መመለሳቸው ተገለጸ። ጥር 27 2018 ዓ.ም ከትግራይ ክልል ከ20 በላይ የትራንስ ኢትዮጵያ መኪኖች የጦር መሳሪያና ሎጂስቲክ ለማምጣት ወደ ኤርትራ መላካቸውና ከመኪኖቹ ውስጥ 5 መኪኖች አይነቱ ያልታወቀ የጦር መሳሪያ ጭነው ጥር 28 2018 ዓ.ም ወደ ትግራይ ክልል መመለሳቸው ዘግበን የነበረ መሆኑ የሚታወስ ሲሆን የተቀሩት መኪኖች ሙሉ በሙሉ በትናንትናው ዕለት ጥር 29 2018 ዓ.ም በአረንጓዴ ጨርቅ ተሸፍነው ምንነቱ ያልተለየ የጦር መሳሪያ ጭነው ወደ ትግራይ ክልል መግባታቸው መረጃዎች ጠቁመዋል። በተመሳሳይ ዜናም በትናንትናው ዕለት ጥር 29 2018 ዓ.ም ምሽት ላይ ነዳጅ የጫኑ 3 የነዳጅ ቦቲ መኪኖች ከትግራይ ክልል በዛላምበሳ በኩል ወደ ኤርትራ መላካቸውም ተነግረዋል። ህወሓት ከሻዕቢያ በውክልና የተቀበለው በኢትዮጵያ ጦርነት የመክፈት ዘመቻ ከጸለምት ሽንፈት በኋላ በራያና አፋር አካባቢ ጥቃት በመክፈት ለአዲስ ጦርነት እየተዘጋጀ ባለበት በአሁኑ ሰዓት ሌሊቱን የአርሚ 15 ታጣቂዎች ወደ አፋር ክልል ድንበር የሚገኘው ምላዛት አካባቢ ማዘዋወሩም ተነግረዋል። በሌላ በኩል የህወሓት ታጣቂዎች በተለያየ አቅጣጫ ወደ ወልቃይት እየተንቀሳቀሱ የሚገኙ ሲሆን ወደ ወልቃይት ግባ የሚል ትዕዛዝ ለአርሚዎቻቸው መስጠታቸውም ተሰምቷል። የህወሓት ቡድን ወደ ዋልድባ አቅጣጫ በሸራሮና በሱዳን አቅጣጫ መንቀሳቀሱ መረጃዎች ጠቁመዋል። ጽንፈኛው ቡድን ሊደርስ የነበረ በርካታ ጥይት ከነተሽከርካሪው ተያዘ። በታርጋ ቁጥር አዲስ አበባ 88593 የሆነው አይሱዙ ተሽከርካሪ መነሻውን መቀሌ በማድረግ በኮረም ከተማ አድርጎ በርካታ ጥይቶችን ይዞ ወደ አማራ ክልል በመግባት ላይ እንዳለ በዋግ ኽምራ ዞን ጋዝ ጊብላ ወረዳ አስ ከተማ ላይ ከጥምር ጦር ጋር በጋራ በመሆን በተደረገ ፍተሻ ተሽከርካሪው ከጫነው ጥይት ጋር በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጎሹ ዘገየ ተናግረዋል። ተሽከርካሪው ወደ አማራ ክልል በመግባት ተተኳሾችን ለጽንፈኛው ቡድን ለማድረስ ቢንቀሳቀስም በአካባቢው ተሰማርቶ ግዳጁን በላቀ ብቃት እየተወጣ የሚገኘው የሰሜን ምስራቅ እዝ መተማ ክፍለ ጦር በወሰደው የተጠናከረ እርምጃ በቁጥጥር ስር መዋል መቻሉን አዛዡ አስረድቷል። ጸረ ሰላም ኃይሎች የሰላምን አማራጭ ወደ ጎን በመተው ከሰውነት እሳቤ ወርደው እኩይ ዓላማቸውን ለማሳካት ቢንቀሳቀሱም ጀግናው የመከላከያ ሰራዊት በየጊዜው በሚወስዳቸው እርምጃዎች ህልማቸውን እያከሸፈ ይገኛልም ተብሏል። መረጃው የኢፌድሪ መከላከያ ሰራዊት ነው። ለእጩዎች ምዝገባ ተጨማሪ 15 ቀናት ተፈቀደ። የኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎች ምዝገባ የጊዜ ገደብን ማራዘሙን አስታውቋል። አዲሱ የመዝጊያ ቀን እስከ የካቲት 16 ቀን 2018 ዓ.ም መሆኑንም አስታውቋል። የመራዘሙ ምክንያት የፖለቲካ ፓርቲዎችና የግል እጩዎች ምዝገባውን ለማጠናቀቅ ተጨማሪ ጊዜ በመጠየቃቸው መሆኑን ቦርዱ አስታውቋል። የመረጃ አለመሟላት፣ የእጩነት መስፈርቶችን አለመሟላትና የተደጋጋሚ መረጃዎች ችግር የታዩ ፈተናዎች መሆናቸውም ተገልጿል። በሰባተኛው ጠቅላላ ምርጫ ምዝገባው ሙሉ በሙሉ በዲጂታል ቴክኖሎጂ እየተከናወነ ሲሆን ቦርዱ በ7555 የነጻ ስልክ መስመር እና በቴሌግራም የቴክኒክ ድጋፍ እየሰጠ እንደሚገኝም አስታውቋል። እስካሁን 42 ነጠላ ፓርቲዎች፣ 2 ቅንጅቶች እና 1 ግንባር በምዝገባ ሂደቱ ላይም ተሳትፈዋል። የካቲት 1 ይጠናቀቃል የተባለው ምዝገባ አሁን እስከ የካቲት 16 ድረስ ክፍት ሆኖ እንደሚቆይም ቦርዱ አስታውቋል። የመን በኤርትራና ፑንትላንድ ላይ ጠንካራ ክስ መሰረተች። በቀይ ባህርና በኤደን ባህረ ሰላጤ ላይ ያለው የጸጥታ ሁኔታ አዲስ መልክ ይዟል። የመን የኤርትራንና የፑንትላንድን የጸጥታ ኃይሎች በዜጎቿ ላይ ጥቃት በመፈጸምና አግቶ በመውሰድ በጽኑ ከሳለች። የኤርትራ ኃይሎች በየመን የባህር ወሰን ውስጥ በመግባት በአሳ አጥማጆች ላይ በከፈቱት ተኩስ የሰው ሕይወት መጥፋቱና ሌሎች ሰዎች መቁሰላቸውን የየመን ግብርና ሚኒስቴር አስታውቋል። በርካታ የመናውያን አሳ አጥማጆች ከነጀልቦቻቸው በኤርትራና በፑንትላንድ ኃይሎች ተጠልፈው መወሰዳቸው ተገልጿል። የየመን መንግስት የታገቱ ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁም አዟል። የመን ይህንን ድርጊት የዓለም አቀፉ ማህበረሰብ እንዲያውቀው የፈለገች ሲሆን የተባበሩት መንግስታት ድርጅትና የሰብአዊ መብት ተቋማት ድርጊቱን በይፋ እንዲያወግዙ
የኤርትራና የፑንትላንድ ባለስልጣናት በጥቃቱ እጃቸው ያለበትን አካላት ለሕግ እንዲያቀርቡም ጥሪ አቅርባለች። ኤርትራና የመን በቀይ ባህር ላይ ካላቸው የድንበርና የአሳ ማጥመድ መብት ጋር ተያይዞ ለረጅም ዓመታት የዘለቀ አለመግባባት እንዳላቸው ይታወቃል። በፓኪስታን በተፈጸመ የአጥፍቶ ጠፊ ጥቃት ከ30 በላይ ሰዎች መገደላቸው ተነገረ። በፓኪስታን ዋና ከተማ ኢስላማባድ በሚገኝ አንድ የሺዓ መስጂድ ለጸሎት በተሰበሰቡ ሰዎች ላይ በተፈጸመ የቦምብ ፍንዳታ ጥቃት 31 ሰዎች ሕይወታቸው መቀጠፉ ተገልጿል። የፓኪስታን የመከላከያ ሚኒስትር ካዋጃ አሲፍ ጥቃቱን የፈጸመው ተጠርጣሪ ጥቃቱን ከመፈጸሙ በፊት የመስጂዱ ጠባቂዎች ላይ ተኩስ ከፍቶ እንደነበር ተናግረዋል። በፍንዳታው ከተገደሉት 31 ሰዎች በተጨማሪ ከ160 በላይ ሰዎች መቁሰላቸውና በሆስፒታል የሕክምና እርዳታ እየተደረገላቸው እንደሚገኝ የአካባቢው ባለስልጣን አስታውቋል። የፓኪስታን ፕሬዝዳንት አሲፍ አሊ ዛርዳሪ የተፈጸመው ጥቃት በጽኑ ያወገዙ ሲሆን ንጹሃንን ኢላማ አድርጎ ጥቃት መፈጸም በሰብአዊነት ላይ የሚፈጸም ወንጀል ነው ብለዋል። በጥቃቱ ቤተሰብና ወዳጅ ዘመዶቻቸውን ላጡ ፓኪስታናውያንን መጽናናትም ተመኝቷል። ትላንት ማምሻውን የአይኤስአይኤስ ቡድን በማህበራዊ ትስስር ገጹ ባወጣው ልጥፍ ለጥቃቱ ኃላፊነቱን እንደሚወስድ መግለጹን ተጠቅሷል። የትራምፕ ዛቻ ቢቀጥልም በግሪንላንድ ቆንስላ ጽሕፈት ቤት እንዲከፍቱ ካናዳ ከፍተኛ ባለስልጣናትን ላከች። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመቆጣጠር ማስፈራራታቸውን ተከትሎ ካናዳ የመጀመሪያውን የዲፕሎማሲ ጣቢያ በግሪንላንድ ልትከፍት መሆኑ ተሰምቷል። ከፍተኛ የካናዳ ባለስልጣናት የልዑካን ቡድን ገዥ ጀነራል ሜሪ ሲሞን እና የውጭ ጉዳይ ሚኒስትር አኒታ አናንድ በካናዳ የባህር ጠረፍ ጥበቃ መርከብ ታጅበው የካናዳ ቆንስላን በይፋ ለመክፈት ትናንትና አርብ ዕለት ወደ ኑዋክ አምርተዋል። ከጉዞው ቀደም ብሎ ሲሞን ባደረጉት ንግግር ካናዳ የራሳቸውን የወደፊት እድል የሚወስኑ የግሪንላንድ ህዝቦችን በጽናት ትደግፋለች ብለዋል። ጉብኝታቸው የፈረንሳይ ባለስልጣናት ያደረጉት አይነት ተመሳሳይ ጉዞ ሲሆን ፈረንሳይ በግዛቱ የራሳቸው ቆንስላ ዛሬም ይከፍታሉ። የካናዳና የፈረንሳይ ተልእኮዎች በግሪንላንድ ውስጥ የውጭ ግንኙነት ታሪካዊ መስፋፋት ናቸው። እስከዚህ ሳምንት ድረስ በኑዋክ መደበኛ የዲፕሎማቲክ ቆንስላ የነበራቸው አይስላንድ እና አሜሪካ ብቻ ነበሩ። ትራምፕ የዩናይትድ ስቴትስ ለብሔራዊ ደህንነት ሲባል የግሪንላንድ ባለቤት ልትሆን እንዳለባት ደጋግመው ከገለጹ በኋላ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አጋሮች ለግሪንላንድ የሚያደርጉት ድጋፍ ቀጣይነት የሚያሳይ ምልክት መሆኑም ተገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ